ሰላም ጤና ይስጥልኝ ውድ ሀሴት ስፖርት አድማጮች፣ የክለቦች ትልቁ የውድድር መድረክ የሆነው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ወሳኝ የመጀመሪያ መርሃ ግብር በዛሬው ዕለት በፓሪስ ሰን ጀርመን እና በባየር ሙኒክ መካከል ይከናወናል። ስለ ጨዋታው ቅድመ ዳሰሳ ለእናንተ ለውድ ተከታታዮቻችን በአማራ አቀራረብ ይዤ ቀርብ ያለው አብራችሁ ይቆዩ። የክለቦች ትልቁ የውድድር መድረክ የሆነው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ወሳኝ የመጀመሪያ መርሃ ግብር በዛሬው ዕለት በፓሪስ ሰን ጀርመን እና በባየር ሙኒክ መካከል ይከናወናል። ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ የተባለለት የሁለቱ ሀያላን ክለቦች ፍጥጫ በዛሬው ዕለት በፓርክ ዴ ፕረንስ ስታዲየም ይጠበቃል። ጨዋታውን በሚመለከት የወጡ መረጃዎች እንደሚያሳዩት ባየር ሙኒክ ወደ ፍጻሜው ለማለፍ 59.6% ሰፊ ዕድል ሲሰጠው ለፒኤስጂ ደግሞ 40.4 ከመቶ ዕድል ተገምቶለታል። ባየር ሙኒክ በቻምፒየንስ ሊጉ ፒኤስጂን በገጠመባቸው ያለፉት 5 ተከታታይ ጨዋታዎች ማሸነፍ የቻለ ሲሆን ፒኤስጂም በታሪኩ እንደ ባየር ሙኒክ ብዙ ሽንፈት ያስተናገደበት ሌላ ተጋጣሚ የለም። እንግሊዛዊው አጥቂ ሃሪ ኬን አማካኝነት በዚህ የውድድር ዘመን የተቆጠሩት 12 ግቦች በአንድ የእንግሊዝ ተጫዋች በቻምፒየንስ ሊግ በአንድ የውድድር ዘመን የተመዘገበ ከፍተኛው የግብ ቁጥር ሆኖ ተመዝግቧል። የፒኤስጂው ተከላካይ ማርኮኒዮስ ዛሬ የሚሰለፍ ከሆነ 120 ጨዋታዎችን በማድረግ የሮቤርቶ ካርሎስን የብራዚላውያን የጨዋታ ብዛት ክብረ ወሰን የሚጋራ ይሆናል። በሌላ በኩል ሉዊስ ዲያዝ በዚህ ጨዋታ ግብ ካስቆጠረ ወይም ካመቻቸ ባየር ሙኒክ በአንድ የውድድር ዘመን 3 ተጫዋቾቻቸው በ10 ከዛ በላይ ግቦች ላይ በቀጥታ የተሳተፉበት የመጀመሪያው ክለብ ይሆናል። ከአሰልጣኞች ጋር በተያያዘ ቪሰንት ኮምፓኒ እስካሁን ከሉዊስ ኤንሪኬ ጋር ባደረጋቸው 2 ግንኙነቶች ሁለቱንም አሸንፏል። ኮምፓኒ ዛሬም ኤንሪኬን የሚያሸንፍ ከሆነ በ80 የቻምፒየንስ ሊግ ጨዋታዎች 50 ዕድሎችን በማስመዝገብ ፈጣኑ አሰልጣኝ የነበረውን የፔፕ ጋርዲዮላን ሪከርድ መስበር ይችላል። ስለ ቡድኖቹ ዜና ስንመለከት በፒኤስጂ በኩል የኑኖ ሜንዴዝ እና የቪቲንሃ መሰለፍ አጠራጣሪ ሲሆን በባየር ሙኒክ በኩል ሰርጅ ግናብሪና ሴቨን ኡልሬክ በጉዳት ምክንያት አይሰለፉም። ሁለቱም ክለቦች በዚህ የውድድር ዘመን እያንዳንዳቸው 38 ግቦችን በማስቆጠር የሊጉ ከፍተኛ ግብ አስቆጣሪዎች በመሆናቸው ዛሬም በርካታ ግቦች እንደሚቆጠሩ ይጠበቃል። ባየር ሙኒክ በዚህ የውድድር ዘመን መጀመሪያ ላይ ወደ ፓሪስ ተጉዞ ፒኤስጂን 2-1 ማሸነፉ የሚታወስ ሲሆን ፒኤስጂ በበኩሉ በሜዳው ያለውን ጠንካራ የማጥቃት ብቃት ተጠቅሞ ውጤቱን ለመቀልበስ ይሞክራል። ቡንደስሊጋውን ቀድሞ ያጠናቀቁት ባየር ሙኒኮች በሳምንቱ መጨረሻ ከሜንዝ ጋር በነበራቸው ጨዋታ ከ3-0 መመራት ተነስተው በሁለተኛው አጋማሽ 4 ጎሎችን በማስቆጠር 4-3 ማሸነፋቸው የአጥቂ መስመራቸውን ጥንካሬ የሚያሳይ ነው። በፒኤስጂ በኩል ጆርጂያዊው ክቫራትስኬሊያ 8 ጎል አስቆጥሮ 5 ኳስ አመቻችቶ በማቀበል በ13 ጎሎች ላይ ተሳትፎ አድርገዋል። ዛሬም በጎል ተሳትፎ ላይ ስሙን ካሳረፈ በአንድ የውድድር ዘመን ለፒኤስጂ በርካታ የጎል ተሳትፎ ማድረግ ከቻለው ኦስማን ደምቤሌ ጋር ክብረ ወሰኑን የሚጋራ ይሆናል። ቪቲንሃ በዚህ የውድድር ዘመን 1370 ኳሶች በማቀበል ከ2003-2004 የውድድር ዘመን በኋላ በዚህ የኳስ ቅብብል ብዛት የመጀመሪያው ተጫዋች ሆኗል። ይህ ፖርቹጋላዊ በ8 ጨዋታዎች ከ100 በላይ ኳሶችን በማቀበል ከ2010-2011 የውድድር ዘመን የባርሴሎናው ዣቪ በመቀጠል ሁለተኛው ተጫዋች መሆን ችሏል። ሁለቱ ቡድኖች ቀደም ሲል በቻምፒየንስ ሊጉ 15 ጊዜ ተገናኝተዋል። በዚህ ሂደት ፓሪስ ሰን ጀርመን 9 ጊዜ ተሸንፏል። በውድድሩ ታሪክ እንደ ባየር ሙኒክ ብዙ ጊዜ ያሸነፈው ቡድን የለም። ባለፉት 9 ዓመታት ውስጥ 9 ጊዜ የተገናኙ ሲሆን ከነዚህ መካከል የመጨረሻዎቹን 5 ጨዋታዎች ባየር ሙኒክ ማሸነፉ በዛሬው ጨዋታ በስነ ልቦና ረገድ ጠንካራ ሆነው እንዲቀርቡ ሊያደርጋቸው ይችላል። ጨዋታው ምሽት 4 ሰዓት በፓርክ ዴ ፕሬንስ ስታዲየም ሲጀመር ስዊዘርላንዳዊ ዳኛ ሳንድሮ ሼረር በመሃል ላይነት ይመሩታል። ክቡራን የሀሴት ስፖርት አድማጮች ለሰዓቱ የነበረን የስፖርት መረጃችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።